ለተለያየ ዓላማዎች የሚጠቅማችሁን ልክ እንደምትመለከቱት እንደዚህ አይነት ማርክ ኤክስቼንጅ ወይም ግሬድ ሪፖርት እንዴት እንደምታዘጋጁ በዚህ ቪዲዮ ላይ እናያለን። ይህ ቪዲዮ ለሌላ ዓላማና ለሌላ ጊዜም እጅግ በጣም ስለሚጠቅማችሁ ቪዲዮውን ሴቭ ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንንም ቪዲዮ ላይክ በማድረግ ይጀምሩ። በተለያየ ጊዜ ብዙ ሰዎች ከሚጠይቁኝ ጥያቄዎች አንዱ ማርክ ኤክስቼንጅ ወይም ግሬድ ሪፖርት እንዴት እንደምናዘጋጅ አሳየን ባላችሁኝ መሰረት ይሄኛውን ኤክሴል ቴምፕሌት ወይም ኤክሴል ሺት አዘጋጅቼላችኋለሁ። እዚህ ጋር እንደምትመለከቱት ይሄኛው ኤክሴል ሺት የያዘው የተማሪን አይዲ ይዟል። ተማሪም ሊሆን ይችላል፣ ምንም ብቻ ሊሆን ይችላል። ለኮሌጅ ይጠቅማችኋል፣ ለሴኮንዳሪና ለኤሌመንታሪም የሚጠቅማችሁ ግሬድ ኤክስቼንጅ ነው። ስለዚህ ይህን ተጠቅማችሁ የራሳችሁን ግሬድ ሪፖርት በኤክሴል እንድታዘጋጁ እመክራችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት ስቱዴንት አይዲ አለ፣ ፈረስት ኔም፣ ፋዘር ኔም፣ ሌሎችንም ነገሮች ካሉ እዚህ ጋር እናንተ ትጨምራላችሁ። ከዛ እዚህ ጋር የተቀመጡት 4 ኮርሶች አሉ። እዚህ ጋርም 4 ኮርስ እና እኔ ነኝ ዝም ብዬ ያስቀመጥኩት። እናንተ 10 15 የፈለጋችሁትን ኮርስ ማስቀመጥ ትችላላችሁ። በኋላ እኛ አቨሬጅ ስለምንወስድ ማለት ነው። እዚህ ጋር ለምሳሌ ባዮሎጂ፣ ማትስ እያላችሁ እንግሊሽ እያላችሁ በጣም ብዙ ኮርሶችን ማስቀመጥ ትችላላችሁ ማለት ነው። እነዚህ 4ቱ ወሳኝ ፋንክሽኖችን እዚህ ጋር እናያለን። ፕላስ ደግሞ እዚህ ጋር እንደምትመለከቱት ግሬድ ሪፖርታችሁ ስኮሩንና ግሬዱን እንዴት ኤክሴል አናላይዝ እንደሚያደርግ እዚህ ጋር ሳምፕሉን አስቀምጫለሁ። አንደኛ እዚህ ጋር የምንጠቀማቸው ፋንክሽኖች የመጀመሪያው ሳም እንጠቀማለን። ሁለተኛ አቨሬጅ የሚባለው ፋንክሽን ምን እንደሆነ እናያለን። ከዛ ቪሉካፕን ለግሬድ ሪፖርት እንጠቀማለን። እናንተ በኢፍም መስራት ትችላላችሁ። እዚህ ጋር ደግሞ ራንክ የሚባለውን ፋንክሽን እንዴት እንደምትጠቀሙ ለማየት እንሞክራለን ማለት ነው። ዳታችሁን እዚህ ጋር ዳታ ሴታችሁን ወረቀት ላይ ካለ ወደዚህ ወደ ኤክሴል እንደምትመለከቱት ልክ እንደዚህ ትገለብጣላችሁ። ይህን ከገለበጣችሁ በኋላ እኔ እንዳደረግኩት አጃስትመንቶችን ትሰራላችሁ። ይህን ካደረጋችሁ በኋላ እዚህ ጋር ለምሳሌ ቴብል እንዲገባ የምትፈልጉ ከሆነ ይሄን ዴታ ሴት ሙሉ ሴሌክት ካደረጋችሁ በኋላ እዚች ጋር ስትመጡ ቦርደርስ ምትላለች። እዚች ቦርደር ላይ ኦል ቦርደርስ ብላችሁ ታስገባላችሁ። ይህን ካደረጋችሁ በኋላ እኔ ለ10 ሰው ነው ሳምፕል የሰራሁት። እናንተ 100 ተማሪ ሊኖራችሁ ይችላል፣ የተለያየ ክላስ ሊኖራችሁ ይችላል። ለየትኛውም ለኮሌጅም ሊጠቅማችኋል፣ የተለያየ ቦታ ላይ ምሰሩ ከሆነ ይጠቅማችኋል ማለት ነው። ለግሬድ ሪፖርቲንግ ብቻ አይደለም፣ ይሄን ዴታ ሴት ለሌላ ዓላማም መጠቀም ትችላላችሁ ማለት ነው። እዚች ጋር መጀመሪያ የምናየው ሳም እንዴት እንደምታደርጉ እናያለን። ኢኳልስ ቱ ብላችሁ ሳም የሚባለውን ፋንክሽን ከጻፋችሁ በኋላ ከዛ ብራኬቱን ትከፍቱና ከዛ እችኛዋን ሙሉ ሴሌክት ታደርጋላችሁ። ከዛ በኋላ ብራኬታችሁን ትዘጉና ኢንተር ታደርጋላችሁ። ስለዚህ እዚህ ጋር ያለውን ለሁሉም እንዲያገለግል የምትፈልጉ ከሆነ እችኛዋን ሴሌክት ካደረጋችሁ በኋላ እዚች ጠርዝ ላይ 1 ነጥብ ትመጣለች። እሷን ይዛችሁ ወደ ታች በፊል ሃንድል ስትጎትቱ ሁሉንም እንደዚህ ይደምርላችኋል ማለት። ስለዚህ ከዚህ ከሳሙ ደግሞ አቨሬጁን እናወጣለን። አቨሬጅ ለማውጣት ከፈለጋችሁ ኢኳልስ ቱ ካላችሁ በኋላ ኤቪጂ የሚባለውን ፋንክሽን ትጠቀማላችሁ። አቨሬጅ የሚባለውን ፋንክሽን ትጠቀማላችሁ። አቨሬጅን ከጻፋችሁ በኋላ እነዚህን 4ቱን ማርኮች ደምሮ አቨሬጅ እንዲያወጣ ነው እኛ የምንፈልገው። ብራኬታችንን እንዘጋና ኢንተር እናደርጋለን ማለት። ባይዞ ሳም ማድረጋችን ጥቅሙ ላይኖር ይችላል። እዚህ ጋር ከሳምም አቨሬጅ ማኑዋሊ አቨሬጅ እሰራለሁ ካላችሁ ትችላላችሁ። ኢኳልስ ቱ ካላችሁ በኋላ ይሄኛው ሲካፈል ለ4 አይደል አቨሬጅ የሚባለው። ስለዚህ ያን ኢንተር ስታደርጉን ተመሳሳይ ውጤት ነው የሚያመጣው። ያለዚያም እኔ በፋንክሽን መጠቀም ከፈለጋችሁ ደግሞ አቨሬጅ ብላችሁ አቨሬጅ የሚባለውን ፋንክሽን አለ ራሱን የቻለ ኤክሴል ላይ አቨሬጅ የሚባለውን ፋንክሽን ከጻፋችሁ በኋላ እነዚህን 4ቱን ውጤቶች ብቻ ነው ሳምን አያካትትን 4ቱን ውጤቶች ብቻ ሴሌክት ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ እንደምትመለከቱት የመጀመሪያውን ሰርቷል። ለሁሉም እንዲሰራ ስትፈልጉ ደግሞ ወደ ታች እንደዚህ በፊል ሃንድል ትጎትታላችሁ ማለት ነው። እዚህ ጋር ለምሳሌ እናንተ ዴሲማል ፕሌሱ ከፍ እንዲል ዝቅ እንዲል ከፈለጋችሁ እንዲያጠጋጋ የምትፈልጉ ከሆነ እዚች ጋር ይሄን ሙሉ ዴታ ሴቱን ሴሌክት ካደረጋችሁ በኋላ እዚህ ጋር ዲክሪዝ ዴሲማል እና ኢንክሪዝ ዴሲማል የሚላለ እኔ ዲክሪዝ ነው ማረገው። እንደምትመለከቱት አጠጋግቶ ያስቀምጣል ማለት በኋላ ውጤቱ ላይም ተጽዕኖ ስለሚያመጣ ማለት ነው። ይሄን ካስቀመጣችሁ በኋላ እዚህ ጋር ግሬድ እንሰራለን ማለት ነው። ቀጣዩ ግሬድ ለመስራት እዚህ ጋር እንደምትመለከቱት ለምሳሌ ግሬድ ከ50 በታች ያመጣ ሁሉ ኤፍ ነው የሚያገኘው። 50 እና ከዛ በላይ የሆነው ደግሞ ዲ ያገኛል። ከ60 እና ከዛ በላይ ሲ ነው።
እዚህ ጋር C+፣ B+ እያላችሁ እናንተ ማስቀመጥ ትችላላችሁ። ሬንጁን እናንተ የፈለጋችሁትን እዚህ ጋር እየጨመራችሁ ማስቀመጥ ትችላላችሁ። እኔ በዚህ ሬንጅ ስር ያለውን ላሳያችሁ። ከዛ 70 ያመጣው B ነው፣ 80 ያመጣው A ነው፣ ከ90 እና ከዛ በላይ ያመጣው ደግሞ A+ ነው ማለት። ስለዚህ እቺኛዋን ካልኩሌት ለማድረግ እዚህ ጋር ትመጡና ኢኳልስ ቱ ትላላችሁ። እዚህ ላይ የምንጠቀመው ፋንክሽን VLOOKUP ነው። እናንተ if የሚባለውን ፋንክሽን መጠቀም ትችላላችሁ። ለምሳሌ ifን ከተጠቀማችሁ ለምሳሌ if ብላችሁ if እዚህ ጋር የተባለው greater than or equals to 0 ከሆነ እዚህ ጋር እንዲህ ያላችሁ f ማለት ትችላላችሁ። ከዛ ትቀጥላላችሁ ኮማ ታደርጉና አሁንም if ያላችሁ እንደዚህ መቀጠል ትችላላችሁ የሁሉንም እዚህ ጋር እስከምትጨርሱ ድረስ። ይሄን ከምታደርጉ በቀላሉ ደግሞ በጣም የሚፈጥንላችሁን መንገድ አሳያችኋለሁ ማለት ነው። እዚህ ጋር ትመጡና ኢኳልስ ቱ ካላችሁ በኋላ VLOOKUP የሚባለውን ፋንክሽን ትጽፋላችሁ። ይሄኛው VLOOKUP የሚባለው እናንተ ኤክሴል ላይ ከሌለ ኤክሴል ቨርዥናችሁን ከፍ ብታደርጉ የተሻለ ነው። 2013 እና ከዛ በላይ ላይ ያለው ላይ ሁሉ አለ ማለት ነው። አሁን ያሉት ኮምፒውተሮች ላይ በብዛት ከፍ ያለ ቨርዥን ላይ ስላላችሁ VLOOKUP ሊሰራላችሁ ይችላል። የመጀመሪያው አርጊመንታችን ምንድነው የሚሆነው? ሉክአፕ ቫልዩ ነው። ሉክአፕ ቫልዩአችን የሚያየልን እዚህ ውስጥ የሚያወዳድርልን የመጀመሪያው እዚህ ጋር አቨሬጅ ላይ የተጻፈው ምንም ይሁን እዚህ ላይ የተጻፈችው 50 ልትሆን ትችላለች፣ 0 ልትሆን ትችላለች፣ 45 60 ልትሆን ትችላለች፣ 70 80 90 ሊሆን ይችላል። ስለዚህ እዚህ ውስጥ የተጻፈው ምንም ይሁን ለሱ የሚገባውን ግሬድ ስጥ ለማለት ያክል ነው። ከዛ ኮማ ታደርጋላችሁ። ስለዚህ ይሄን ደግሞ ከየት ነው የሚያወዳድረው የሚለውን እናሳያለን። እቺኛዋን ሙሉ ሴሌክት አድርገን ቴብል አሬውን እናሳያለን ማለት። ስለዚህ እዚህ ጋር እንደምትመለከቱት አውቶማቲካሊ አምጥቶታል። 0 F ነው፣ 50 እያለ አስቀምጧል። 50 D ነው። ከዚህኛው ስቦ ስለሚያመጣ ከዚህኛው ግራብ ስለሚያደርግ ይሄኛው ምን ያስፈልገዋል ማለት ነው? አብሶሉት ሪፈረንስ ያስፈልጋል ማለት። ስለዚህ አብሶሉት ሪፈረንስ ለመጠቀም ከኪቦርዳችሁ ላይ F4ን ትነካላችሁ ማለት ነው። F4ን ስትነኩ እንደምትመለከቱት ከN3 እስከ O8 ድረስ ነው። እዚህ ጋር እንደምትመለከቱት 0 ያለው N3 ላይ ነው። ከዛ ደግሞ የመጨረሻው A+ ያለው ደግሞ O8 ላይ ነው ማለት ነው። ስለዚህ እስከዛ ድረስ ሴሌክት አድርጋችሁ ካሳያችሁ በኋላ አብሶሉት ሪፈረንሱ ከተቀመጠ በኋላ ኮማ ታደርጉና የቀጣዩ ኮለምን ኢንዴክስ ነምበር ነው። ስለዚህ እዚህ ጋር ቁጥሩ ከተጻፈ ቀጣይ እናንተ እንዲያስቀምጥ የምትፈልጉት ግሬድ ስለሆነ ኮለምን ኢንዴክስ ነምበር ሲባል ደግሞ ግሬድ ያለባት ኮለምን እዚህ ጋር ይሄኛውን 1 ብለን ብንቆጥር ይሄኛው ግሬድ ያለበት 2 ነው ማለት። ስለዚህ 2ን ከጻፋችሁ በኋላ እኛ የምንፈልገው ኤግዛክት ማች አይደለም። ኤግዛክት ማች ሲባል 50 ከሆነ ብቻ ነው ሲ የሚሰጠው። አሁን ለምሳሌ እዚህ ጋር 2 ምርጫዎች አሉ፣ አፕሮክሲሜት ማች እና ኤግዛክት ማች ነው ማለት። ስለዚህ ኤግዛክት ማች ማለት ምን ማለት ነው? 60 ከሆነ ብቻ ነው ሲ የሚሰጠው፣ 50 ከሆነ ብቻ ነው ዲ የሚሰጠው፣ 0 ከሆነ ብቻ ነው ኤፍ የሚሰጠው። እኛ ኤግዛክት ማቹን አንፈልግም። በዚህ ሰዓት 50 እና እስከ 60 ድረስ ያለው ዲ ይሰጣል ማለት። 51 52 53 እስከ 59 ድረስ ያለው ዲ ስለሚሰጥ አፕሮክሲሜት ማች የሚባለውን እንጠቀማለን ማለት። ስለዚህ የመጀመሪያውን አፕሮክሲሜት ማች ወይም ትሩን እንጠቀማለን። ትሩ ከተጠቀማችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ አውቶማቲካሊ የመጀመሪያውን ያመጣላችኋል። 70 እንደምትመለከቱት ቢ ላይ ነው ያለው ማለት። እቺኛዋ ለሁሉም እንድሰራ የምትፈልጉ ከሆነ እንደዚህ ወደ ታች ድራግ ስታደርጉ እንደዚህ ይሰራላችኋል ማለት። ይሄኛው ሴንተር እንዲሆን የምትፈልጉ ከሆነ እንደዚህ ታስቀምጣላችሁ ማለት። እዚህ ጋር እንደምትመለከቱት 60 ቤቶች እዚህ ጋር እንደምትመለከቱት በጣም ብዙ ሲ አለ ማለት። እዚህ ጋር መጥቼ አንድ ቁጥር እንኳን ዝም ብዬ ባስተካከል እዚህ ጋር እንደዚህ ባረግ ይሄኛው ሰው አውቶማቲካሊ ወደ ቢሲ ይገባል። እናንተ እዚህ ጋር እየመጣችሁ የፈለጋችሁትን ዳታ ሴት እዚህ ጋር ስታስተካክሉ አውቶማቲካሊ ወደዛ ያስተካክላል ማለት። ለምሳሌ እዚህ ጋር እንደምትመለከቱት 58 ነው የሚለው። ለምሳሌ 78 ሳረግ እዚህ ጋር ያለው ሲው አውቶማቲካሊ ወደ ቢ ይቀየራል ማለት። እዚህ እንደዚህ ያላችሁ ማስቀመጥ ትችላላችሁ ማለት ነው። ይሄኛው እጅግ በጣም ወሳኝ ነው። እኔ ለማርክ ኤክስቼንጅ ወይም ለግሬድ ሪፖርት ሰራው እንጂ እናንተ ለሌላም ዓላማ መጠቀም ትችላላችሁ ማለት ነው። ሌላኛው እዚህ ጋር የምትሰሩት ምንድነው? ራንክ ትሰራላችሁ። ራንክ ማለት ደግሞ በደረጃ ሰዎችን ደረጃ ለማውጣት እንኳን ብትፈልጉ አንደኛው ማን ነው ሁለተኛው ማን ነው ብላችሁ 100 ሰውን እናንተ ካልኩሌት ከምታደርጉ ኤክሴል ራሱ እንዲሰራ ማድረግ ትችላላችሁ ማለት ነው። እዚች ጋር ኢኳልስ ቱ ካላችሁ በኋላ ራንክ
EQ የምትባል ፋንክሽን አለች። ኖርማል ራንክ አትጠቀሙም። ኤክሴል ቨርዥኑ ከፍ ባለ ቁጥር ይሄኛው ራንክ የሚባለው ፋንክሽን ኖርማሉ አይሰራም ማለት። ስለዚህ ራንክ ዶት ኢክ የምትባል ፋንክሽን አለች። እሷን ትጠቀማላችሁ። EQ የምትላለች እሷን ትተጠቀሙ የመጀመሪያውን ራንክ መስራት የምትፈልጉት ከማን ነው የሚለውን ማየት ትችላላችሁ። ለምሳሌ እኔ መጀመር የምፈልገው ከዚህኛው ነው ማለት ነው። ያ ማለት i3 አቨሬጅ ላይ የተቀመጠው አቨሬጅ የመጣውን ነው ራንክ የምናረገው። ራንክ ብዙ ጊዜ ላይጠቅም ይችላል። በዚህ አይነት ለኤሌመንታሪ ምናምን በጣም ይጠቅማል፣ ለኮሌጅ ላይጠቅም ይችላል ማለት ነው። ያን ካደረጋችሁ በኋላ ኮማ ታደርጉና ይሄኛውን ሙሉ ታሳዩታላችሁ። ሙሉ እንደዚህ ሴሌክት አድርጋችሁ ታሳያላችሁ። ምክንያቱም ሪፈረንስ እንዲሰራ የምትፈልጉት ከዚህ ውስጥ ስለሆነ ማለት ነው። ሁሉንም እንዲያወዳድር ስለምንፈልግ ያን ካደረጋችሁ በኋላ ኮማ ታደርጉና እኛ የምንፈልገው ዲሴንዲንግ ኦርደር ነው። ከፍ ካለ ወይም ከላርጀስት ነምበር ወደ ስሞለስት እንዲሄድ ነው የምንፈልገው። ከዛ 0 ታደርጉና 0 ማለት ዲሴንዲንግ ኦርደር ስለሆነ ማለት ነው። ያን ካደረጋችሁ በኋላ ብራኬታችሁን ዘግታችሁ ኢንተር ስታደርጉ ለምሳሌ ይሄኛው ሰውዬ 70 ያመጣው 5ኛ ደረጃ ላይ ነው ያለው ማለት ነው። ይሄኛውን ይዛችሁ ወደ ታች ድራግ ስታደርጉ 80 ያመጣው እንደምትመለከቱት ይሄኛው ኤ ነው 1 ሆኗል ማለት ነው። እዚህ ጋር እንደዚህ ያላችሁ ማስተካከል ትችላላችሁ። ለምሳሌ ይሄኛውን ውጤት አምጥቼ ለምሳሌ ይሄኛውን 95 ባረገው አውቶማቲካሊ ይሄኛው ሁለተኛ ላይ ይሆናል። ምክንያቱም 80 ያለ እዚህ ጋር ደግሞ 87 አለ ማለት። ይሄኛውን ውጤት ለምሳሌ እዚህ ጋር መጥቼ ይሄኛውን 90 ባረግ አውቶማቲካሊ ይሄ ሲሆናል። እንደዚህ አውቶማቲካሊ ግሬዱም ሪፖርቱም በዛ ልክ ይቀያየራል፣ ወይም ራንክም ግሬድም አውቶማቲካሊ ይቀየራሉ ማለት። እንደዚህ አይነት ግሬድ ሪፖርት ወይም ማርክ ኤክስቼንጅ ለመስራት እነዚህ በጣም እጅግ በጣም ወሳኝ ፎርሙላዎችን መጠቀም ትችላላችሁ። በከለር ለመለየት ከፈለጋችሁ ለምሳሌ ይሄኛውን በከለር መቀየር ትችላላችሁ። ለምሳሌ ይሄኛው በእንዲህ አይነት ከለር፣ ይሄኛው እንደዚህ በዚህ ከለር፣ በፈለጋችሁት ከለር ማስቀመጥ ትችላላችሁ። ይሄኛው ግሬድ ስለሆነ ደግሞ ይሄኛውን ግሬድን በእንዲህ አይነት ከለር መጠቀም ትችላላችሁ ማለት። እንደዚህ አይነት ስራዎችን ለመስራት እነዚህ ፋንክሽኖች እጅግ በጣም ይጠቅማቸዋል ማለት ነው። እዚህ ጋር ደግሞ ሌላኛው የምናየው ምንድነው 300 400 ተማሪ ሊኖራችሁ ይችላል፣ ወይም የምታወዳድሩት ዳታ ከ50 እና ከዛ በላይ ሊሆን ይችላል። ስለዚህ አውቶማቲካሊ ደግሞ ሰርች ያደረጋችሁ ለማምጣት አሁንም ቪሉካፕን መጠቀም ትችላላችሁ። እዚህ ጋር አዲስ ሮው ልክፈትና ኢንሰርት ልበል። አሁን 2 ጊዜ ኢንሰርት ልበልና ብዙ እንዲኖረን ለማድረግ ማለት 3 ሮ አዳርጌ ያለው። ስለዚህ እዚች ጋር እችኛዋን ኮፒ አድርጌ ወደ ላይ ልውሰዳት፣ ፔስት ልበለው። ፔስት ካረኩ በኋላ እዚህ ጋር ምንፈልገውን ለምሳሌ እኛ ምንፈልገውን አይዲ እዚህ ጋር ስናስገባ አውቶማቲካሊ የሁሉንም ዳታ ሴት እዚህ ጋር እንዲያመጣ ከፈለግን እንችላለን ማለት ነው። እዚህ ጋር የአንድ ተማሪን ለምሳሌ 1075 የሚባለውን ተማሪ ለምሳሌ እዚህ ጋር 1075 የያዘው አልማዝ ናት። የአልማዝን እዚህ ጋር 1075ን ስሰጥ ልክ እንደምትመለከቱት የእሷን መረጃ ሙሉ እንዲዘረዝር ከፈለግኩኝ ቪሉካፕ የሚባለውን ፋንክሽን መጠቀም እችላለሁ ማለት ነው። እዚህ ጋር ትመጡና ኢኳልስ ቱ ትላላችሁ። ቪሉካፕ የሚባለውን ፋንክሽን ትጠቀማላችሁ። ቪሉካፕን ከጻፋችሁ በኋላ ለምሳሌ የመጀመሪያው አርጊመንታችን ሉካፕ ቫልዩ ነው። ሉካፕ ቫልዩ ቅድም ነግሬያችኋለሁ፣ ማንን ተጠቅሞ ዳታውን ሰርች ያርግ የሚለውን ለማሳየት ይጠቅመናል ማለት ነው። እኛ ስቱደንት አይዲ ምክንያቱም ስለማይደጋገም አይዲን ይዞ ዳታ እንዲፈልግ ነው የምንፈልገው። ስለዚህ አይዲ ላይ ክሊክ ካደረጋችሁ በኋላ አብሶሉት ሪፈረንስ ያስፈልገናል፣ ምክንያቱም ከዚህ ውስጥ ካሉ አይዲዎች ስለሚፈልግ ማለት ነው። ከዛ F4ን ትነካላችሁ፣ ኮማ ታደርጉና ቴብል አሬ ይላችኋል። ቴብል አሬ የሚባለው ከዚህ አንስቶ እስከ መጨረሻ ድረስ ያለው ይሄን ሴሌክት አድርገን እናሳያለን ማለት። ያን ካደረጋችሁ በኋላ አሁንም ከኪቦርዳችሁ ላይ F4ን ትነካላችሁ። ያን ታደርጉና ኮማ ትሉና ኮለምን ኢንዴክስ ነምበር ይላችኋል። ኮለምን ኢንዴክስ ነምበር አሁን እኛ አይዲውን ኦሬዲ አስገብተናል። ፈረስት ኔም ያለበትን ኮለምን ኢንዴክስ ነምበር ትፈልጋላችሁ ማለት። ከዛ ፋዘር ኔም ከዛ አይቲ እንዲያለ እንዲቀጥል እናረጋለን ማለት። ስለዚህ መጀመሪያ መጀመሪያ እንዲያመጣ የምንፈልገው እኛ የመጀመሪያውን ስም እንዲያመጣ ስለምንፈልግ 2 ቁጥርን እነካለን። 2 ቁጥርን ከነካችሁ በኋላ ኮማ ታደርጉና አሁን አፕሮክሲሜት ማች የሚባለውን አንጠቀምም። እኛ የምንጠቀመው ኤግዛክት ከሱ ጋር የተያያዘውን ዳታ እንዲያመጣ ነው የምንፈልገው። 1075 ስፔሲፊክ ስለሆነ
አይዲ ስለሆነ አይዲው ያ አይዲ ያዘውን ዴታ ሴት ብቻ እንዲያመጣ ነው የምንፈልገው። ከዛ እዚህ ጋር ትመጡና ሁለተኛውን ትመርጣላችሁ ወይም ዜሮ ማለት ትችላላችሁ። ብራኬታችሁን ትዘጉና ኢንተር ስታደርጉ እንደምትመለከቱት 1075 የያዘው አልማዝ ነው ማለት ነው። ይሄኛውን ሙሉ ሴሌክት ታደርጉና ወደ ሴንተር እንዲሆን ታደርጋላችሁ ማለት ነው። ያን ካላችሁ በኋላ የቀጣዮቹን ሁሉንም እንዲያመጣ የምትፈልጉ ከሆነ ፎርሙላው ላይ ትንሽ ለውጥ ትፈጥራላችሁ ማለት ነው። ስለዚህ ሁሉም እንዲመጣ እያንዳንዱ ላይ እየገባችሁ ኮለመን ኢንዴክስ ነምበሩን ከምታስተካክሉ ሁሉንም እንዲመጣ ማድረግ ትችላላችሁ። ለምሳሌ ፈረስት ኔም ኮለመን ኢንዴክስ ነምበሩ 1 ከሆነ 2 ከሆነ ፋዘር ኔም 3 ነው 4 5 6 7 8 9 10 እስከ 11 ትሄዳላችሁ ማለት ነው። እዚህ ጋር ትመጡና እዚች ጋር ኮለመን ኢንዴክስ ነምበሯ ላይ 2 ቁጥሯ ላይ ትመጡና ብሬስ ትከፍታላችሁ። ብሬስ ከከፈታችሁ በኋላ 2 ኮማ ታደርጋላችሁ 3 ታደርጉና 4 5 6 7 8 9 10 አይ ሆፕ እስከ 10 ነው የምንሄደው። ብሬሱን ትዘጉና እዚህ ጋር እንደምትመለከቱት ፈረስት ኔም ሁለተኛው ላይ ነው፣ ፋዘር ኔም ሶስተኛ ላይ ነው። 4 5 6 7 8 9 10 11 ድረስ ነው የምንሄደው። አንድ ኮማ እናደርግና እዚህ ጋር ኮማ ካደረጋችሁ በኋላ 11ን ትጽፋላችሁ። ኢንተርን ስትነኩ አውቶማቲካሊ እንደዚህ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት የአልማዝን ሙሉ ያምጥቷል ማለት ነው። ለምሳሌ የአልማዝን እዚህ ጋር እንደምትመለከቱት ሙሉ ሪፖርቷን ስናይ እዚህ ጋር ከስር ሴሌክት ያደረኩትና የላኛውን ማች ማድረግ ትችላላችሁ። ለምሳሌ አይቲ 69 ነው 85 55 76 እንዲያለ ይሄዳል ማለት ነው። እንደዚህ ያረጋችሁ ሰርች ለማድረግ ይሄኛው እጅግ በጣም ይጠቅማችኋል። ያለዛም ደግሞ በጣም ካስቸገራችሁ እዚህ ጋር እየመጣችሁ እያንዳንዱን አብሶሉት ሪፈረንሱን እያስተካከላችሁ ኮለመን ኢንዴክስ ነምበሩን ለእያንዳንዱ እየሰጣችሁ መሄድ ትችላላችሁ ማለት ነው። እዚህ ጋር ትመጡና ለምሳሌ ይሄኛው 2 ነው። ይሄን ኢንተር ካደረጋችሁ በኋላ ለቀጣዮቹ ይሄኛውን ሙሉ ድራግ ታደርጉና ይሄኛውን ሙሉ ድራግ ታደርጉና እዚህ ጋር እየመጣችሁ ይሄኛውን 3 ታደርጋላችሁ ኢንተር ትላላችሁ። ይሄኛውን ደግሞ 4 ታደርጋላችሁ። ሁሉንም እንደዚህ 5 ካስቸገራችሁ ማለት እኔ ጋር አያስቸግርም፣ እናንተ ጋር ካስቸገራችሁ እንደዛ ታደርጋላችሁ ማለት ነው። 5 ይሄኛው 6 እናደርጋለን፣ ይሄኛውን 7 እናደርጋለን። ኢንተር ታደርጉና ኮለመን ኢንዴክስ ነምበሩን ብቻ ታስተካክላላችሁ ማለት እዚህ ጋር ስትመጣላችሁ 8 እናደርጋለን፣ ይሄኛውን 9 እናደርጋለን ኢንተር፣ ይሄኛውን ደግሞ 10 እናደርጋለን ኢንተር፣ ይሄኛውን ደግሞ 11 እናደርጋለን ማለት ይሄኛው ትንሽ ሰዓት ስለሚወስድ ማለት ቨርዥናችሁ የእናንተ ዝቅ ያለ ስለሆነ ከሆነ እንደዚህ ሙሉ በሙሉ ላይሰራላችሁ ስለሚችል እንደዚህ በእንዲህ አይነት መንገድ ኮለመን ኢንዴክስ ነምበሩን እያስተካከላችሁ ማስገባት ትችላላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ ለምሳሌ እዚህ ጋር መታችሁ የፈለጋችሁትን ለምሳሌ 10 78 ብዬ ኢንተር ባረግ አውቶማቲካሊ ይቀየራል ማለት ነው። እዚህ ጋር እንደምትመለከቱ ለምሳሌ እዚህ ጋር መጥቼ 1293 ብዬ ኢንተር ባረግ የዛን ሰው ብቻ ነው የሚያመጣው ነው። ይሄኛው ለምን ይጠቅማል? በጣም ብዙ ዴታ ሴት ቢኖራችሁ እጅግ በጣም ብዙ ዴታ የምታወዳድሩት ካለ በአውቶማቲክ በሆነ ወይም ፊክስድ በሆነ አይዲ አይደጋገምም፣ ስልክ ቁጥር ሊሆን ይችላል፣ በተለያየ ሚንስ ሰርች ያደረጋችሁ ለማምጣት ይጠቅማል። አይዲ ለዚህ እጅግ በጣም ወሳኝ ስለሆነ አይዲ ካላችሁ በእንዲህ አይነት ሁኔታ ሰርች ያደረጋችሁ መስራት ትችላላችሁ ማለት። ስለዚህ ቪሉካፕን ኮለመን ኢንዴክሱን በብሬስ መስራት ትችላላችሁ። ያለ ብሬስ ደግሞ ተራ በተራ እያንዳንዱ ላይ የገባችሁ አንዴ ከሰራችሁ በኋላ ለብዙ ጊዜ ስለሚጠቅማችሁ ልክ እንደዚህ መስራት ትችላላችሁ ማለት ነው። እቺኛዋ ሰርች ማድረጊያ ናት። እቺኛዋ ይሄኛው ደግሞ ሙሉ ዳታ ሴታችን ነው ወይም እንደ ዳታቤዝ የምንቆጥረው ማለት በእንዲህ አይነት ሁኔታ ማርክ ኤክስቼንጅ ወይም ግሬድ ሪፖርት ማዘጋጀት መጠቀም ትችላላችሁ። ስለዚህ ብዙ ስራዎችን በወረቀት ከምትሰሩ በስክሪፕቶ ከምትሰሩ በኤክሴል ልክ እንደዚህ መስራት እና ጊዜው ሲደርስ በአውቶማቲካሊ እንድትጠቀሙ ይረዳችኋል ማለት ነው። አይ ሆፕ እዚህ ቪዲዮ ላይ እጅግ በጣም ወሳኝ የሆኑ ፋንክሽኖችን ፎርሙላዎችን እንደተማራችሁ እንደጠቀማችሁ ተስፋ አደርጋለሁ። ብዙ ሰው ትምህርቱን ከተጠቀመ በኋላ ሰብስክራይብ ሳያደርግ ስለሚወጣ ወይም ቪዲዮን ላይክ ሳያደርግ ስለሚወጣ እናንተም ከተጠቀማችሁ በኋላ ሰብስክራይብ ሳታደርጉ እንዳትወጡ፣ ቪዲዮን ላይክ ሳታደርጉ እንዳትወጡ። ጥያቄ ወይም እንዲሰራ የምትፈልጉት ነገር ካለ ኮሜንት ላይ ማሳወቅ ትችላላችሁ።